ዕለተ አርብ ግንቦት 28 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ጋሸና ከተማ ላይ ያገዛዙ ሰራዊት በምኒልክ ዕዝ ከባድ የተባለ ጥቃትም ተከፍቶበታል። አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር መሃል ጋሸና ከተማ ላይ ነው ካገዛዙ ጦር ጋር ፊት ለፊት የገጠመው። ዛሬ በውድቅት ሌሊት 7 ሰዓት ላይ ጋሸና ከተማ በተኩስ ስትናጥ ያደረች ሲሆን የፋኖ አባላቱ በርካታ ያገዛዙን ሰራዊት መጣላቸውን ይፋ አድርገዋል። በሌላ በኩል በሸዋ ግንባር የኮማንዶ አባላቱ የመከላከያውን ከፍተኛ አመራር መተው ወደ ፋኖ መቀላቀላቸው ተበስሯል። በወረ ኢሉ ወረዳ ከነበረው ያገዛዙ 84ኛ ክፍለ ጦር ስር የነበሩ የኮማንዶ አባላቱ የመከላከያውን ከፍተኛ አመራር በመምታት ወደ ፋኖ መቀላቀላቸው ይፋ ተደርጓል። በሌላ በኩል ባህር ዳር ከተማ ዙሪያ ቅንባባ ቀበሌ የቤተ ክርስቲያን ካህናትና ነዋሪዎች በምርጫው ቀን ኪዳን አላደረሳችሁም በሚል ታስረው እንደሚገኙ ታወቀ። ባህር ዳር ከተማ አቅራቢያ በሚገኘው የቅንባባ ቀበሌ ውስጥ የአካባቢው የመንግስት ሚሊሻ አባላት በሃይማኖት አባቶችና በነዋሪዎች ላይ ከፍተኛ እንግልት፣ እስራትና ማስፈራሪያ እየፈጸሙ መሆኑን የአካባቢው ምንጮች አስታውቀዋል። የዜና ምንጮቻችን ከስፍራው እንዳረጋገጡት የቅንባባ ኢየሱስ ቤተክርስቲያን ካህናት እሁድ ለሰኞ አጥቢያ በነበረው የምርጫ ቀን ሌሊቱን በሰዓቱ ኪዳን አድርሰው የወጡ ቢሆንም የቤተክርስቲያኑ የድምጽ ማጉያ ማይክራፎን በመበላሸቱ ምክንያት ድምጻቸው አልተሰማም ነበር። በዚህም በዕለቱ ኪዳን ያላደረሳችሁት የፋኖ ደጋፊ ስለሆናችሁ ነው በሚል በአገዛዙ ጦር ታስረው ካህናቱ እየተሰቃዩ መሆኑ ተነግሯል። በዝርዝር መረጃውን ተሰሙታላችሁ። የኦህዴድ ብልጽግና አገዛዝ እጅ ሰጡኝ ያላቸውን የኦሮሞ ነጻነት ጦር አባላትን ማሰሩን አባገዳዎች አረጋገጡ። ከ100 በላይ የሚሆኑ የቀድሞ ታጣቂዎች ታስረው እስከ 20 ዓመት የእስራት ቅጣት እንደተፈረደባቸውም ተገልጿል። ብልጽግና እጅ ሰጡኝ የሚላቸው የፋኖና የኦሮሞ ነጻነት ሰራዊት አባላትን መግደሉን፣ መሰወሩንና ማሰሩን ሲዘገብ መቆየቱ የሚታወስ ነው። አገዛዙ ለፖለቲካዊ ፍጆታው የሆነው ዘንድ በአዲስ አበባ የተለያዩ ቦታዎች ሲያዘዋውራቸው የነበሩትን የቀድሞ የኦሮሞ ነጻነት ሰራዊት አባላትን ወደ እስር ቤት እንደወሰዳቸው የገለጹት የቱለማ አባገዳ ጎበና ሆላ ናቸው። ጉዳዩን የተመለከተ ሰፊ መግለጫ ከአባገዳዎችም ይፋ ተደርጓል። የምትሰሙት ይሆናል። ከሰሞኑ ታጣቂዎች ባደረሱት የግድያና የቃጠሎ ጥቃት ከ50 በላይ ሰዎች በተገደሉበት የኦሮሚያ ክልል አርሲ ዞን በተለይ አሰኮ ወረዳ 4 ሰዎች እስካሁን ድረስ ይሙቱ ይኖሩ እንዳልታወቀ፣ 4 ሰዎች ደግሞ ለቀናት አስከሬናቸው ወድቆ እንደተገኘ ተጎጂዎች ተናገሩ። ከሞት ተርፈው ተፈናቅለው ሜዳ ላይ ለወደቁት እርዳታ ይደረግላቸው፣ የሚቀመስም ሆነ አልባሳት የላቸውም ሲሉ ደግሞ አንድ ተፈናቃይ ለሚዲያ ይፋ አድርገዋል። ይህ በእንዲህ እንዳለ በአርሲው ጥቃት መንግስትና የኦነግ ጦር እርስ በርስ እየተወነጃጀሉ ነው። ባለፈው ቅዳሜና እሁድ በአርሲ በሚገኙ 2 ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። በጉዳዩ ላይ መንግስትና የኦነግ ጦር የተካሰሱበትን መረጃም ይዘናል፣ ተሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉ። ለሐሳብ አስተያየቶቻችሁ ኮሜንት መስጫው ክፍት ነው። በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ዛሬ ሌሊቱን ጋሸና ከተማ ላይ ያገዛዙ ሰራዊት በምኒልክ ዕዝ ከባድ ጥቃት ተፈጽሞበታል። አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር መሃል ጋሸና ከተማ ላይ በሌሊት አመርቂ ድል ተጎናጽፍ ያለው ብሏል። በውድቅት ሌሊት መሃል ጋሸና ከተማ መናኸሪያ ድረስ ዘልቀው የገቡት የፋኖ ኃይሎች ባገዛዙ ሰራዊት የጦር መሪዎችና በአባላቱ ላይ ከባድ የተባለ እርምጃ ወስደናል ብለዋል። በዚህም 5ቱ የሰራዊት አባላት ወዲያውኑ ሲገደሉ 7ቱ ደግሞ ከባድ ቁስለኛ መደረጋቸው ተሰምቷል። የፋኖ ኃይሎች ከሌሊቱ 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት ያገዛዙን የጦር መሪዎች ሙትና ቁስለኛ በማድረግ በሰራዊቱ ላይም ከፍተኛ ጉዳትን ያደረሱ ሲሆን በደመነፍስ ምላሽ ለመስጠት የሞከሩት ያገዛዙ ሰራዊት አባላት አዳሩን እርስ በርሳቸው ሲመታቱ ማደራቸውን የመረጃ ምንጮች ገልጸዋል። በሌላ በኩል የኮማንዶ አባላቱ
ከፍተኛ የመከላከያ አመራሩን ገድለው ወደ ፋኖ መቀላቀላቸው ይፋ ተደርጓል። በወረ ኢሉ ወረዳ መሽጎ የነበረው ያገዛዙ 84ኛ ክፍለ ጦር 4ኛ ሻለቃ አመራሮችና የፋኖ አመራሮች ከፍተኛ የተባለ ሚስጥራዊ ግንኙነት ሲያደርጉ መቆየታቸው የተነገረ ሲሆን በመጨረሻም ያገዛዙ ኃይሎች በራሳቸው አመራር ላይ ኦፕሬሽን ሰርተው እንዲመጡ ተነጋግረው መግባባት ላይ ከደረሱ በኋላ በትናንትናው ዕለት ከምሽቱ 12 ሰዓት አካባቢ በከፍተኛ የመከላከያ አመራሩ ላይ እርምጃ ወስደው መውጣታቸውን የተነገረው። በዚህም የኮማንዶ አባላቱ መቶ አለቃ ታደሰ እምቢያለ የተባለውን የራሳቸውን ከፍተኛ የጦር መሪ ገድለው በእጁ ላይ ያለውን መገናኛና ሙሉ ትጥቁን እንዲሁም የራሳቸውን ሙሉ ትጥቅ ከነመሳሪያቸው ይዘው ወደ ፋኖ መቀላቀላቸውን ይፋ አድርገዋል። ይህ በእንዲህ እንዳለ በባህር ዳር ዙሪያ ቅንባባ ቀበሌ የቤተ ክርስቲያን ካህናትና ነዋሪዎች በምርጫው ቀን ኪዳን አላደረሳችሁም በሚል ታስረው እንደሚገኙ ታወቀ። ባህር ዳር ከተማ አቅራቢያ በሚገኘው የቅንባባ ቀበሌ ውስጥ የአካባቢው የመንግስት ሚሊሻ አባላት በሃይማኖት አባቶችና በነዋሪዎች ላይ ከፍተኛ እንግልት፣ እስራትና ማስፈራሪያ እየፈጸሙ መሆኑን የአካባቢው የመረጃ ምንጮች አስታውቀዋል። የዜና ምንጮቻችን ከስፍራው እንዳረጋገጡት የቅንባባ ኢየሱስ ቤተ ክርስቲያን ካህናት እሁድ ለሰኞ አጥቢያ በነበረው የምርጫ ቀን ሌሊቱን በሰዓቱ ኪዳን አድርሰው የወጡ ቢሆንም የቤተ ክርስቲያኑ የድምጽ ማጉያ ወይም ማይክራፎን በመበላሸቱ ምክንያት ድምጻቸው አልተሰማም ነበር። ይሁን እንጂ በማግስቱ ጠዋት ምርጫ ለማስፈጸም የሄዱት የሚሊሻ አባላት የቅዳሴ ድምጽ አልሰማንም፣ ይህን ያደረጋችሁት ምርጫውን ላለማካሄድና ፋኖን በመደገፍ ነው በሚል ክስ ካህናቱን አስረዋቸዋል በማለት ምንጮቻችን ነግረውናል። ካህናቱም እስካሁን ድረስ በእስር ላይ እንደሚገኙ ታውቋል። ከዚህ በተጨማሪ በምርጫው ዕለት ነዋሪው በግዴታ ወጥቶ ድምጽ እንዲሰጥ ሲደረግ በከተማዋ ዙሪያ ድንገተኛ ተኩስ በመከፈቱ ምርጫው ሳይከናወን መቅረቱ ተገልጿል። ይህንን ተከትሎም የሚሊሻ አባላቱ ነዋሪውን ሰብስበው ተኩስ ሲከፈትብን ወጥታችሁ ሽፋን ከመሆን ይልቅ ቤታችሁን ዘግታችሁ ውላችኋል፣ ድምጽም አልሰጣችሁም፣ በመሆኑም እናንተም የፋኖ ደጋፊ ናችሁ በማለት ከፍተኛ ዛቻና ማስፈራሪያ ማድረሳቸው ተገልጿል። የምርጫው ውጤት በይፋ ሳይገለጽ ሚሊሻዎቹ መንግስት በድጋሜ ተመርጧል፣ ከእንግዲህ ረግጠን ነው የምንገዛችሁ፣ የምታመጡትን እናያለን በማለት ነዋሪው ላይ በመዛት ላይ እንደሚገኙም የዓይን እማኞች አክለው ገልጸዋል። በአካባቢው ከ3 ዓመት በፊት የትጥቅ ትግል ከተጀመረበት ጊዜ አንስቶ ህዝቡ በተለያዩ ታጣቂዎች ሲንገላታ መቆየቱ የሚታወስ ነው። በአሁኑ ወቅት በአካባቢው የመከላከያ ሰራዊት የሰፈረ ቢሆንም ቀድሞ ከፋኖ ጋር የነበሩና አሁን የመንግስት ሚሊሻ የሆኑ አንዳንድ አካላት መረጃ ትሰጣላችሁ፣ ፋኖን ትደግፋላችሁ በሚል ነዋሪውን በዘፈቀደ እያሰሩና እየቀጡ እንደሚገኙ መረጃዎች ያሳያሉ። በዚህም የተማረሩ በርካታ የአካባቢው ነዋሪዎች ቤት ንብረታቸውን ጥለው ወደ ባህር ዳር ከተማ እየተሰደዱ መሆኑ ተነግሯል። የኦህዴድ ብልጽግናው አገዛዝ እጅ ሰጡኝ ያላቸውን የኦሮሞ ነጻነት ጦር አባላትን ማሰሩን አባገዳዎች አረጋገጡ። ከ100 በላይ የሚሆኑ የቀድሞ ታጣቂዎች ታስረው እስከ 20 ዓመት የእስራት ቅጣት እንደተፈረደባቸውም ተገልጿል። ብልጽግና እጅ ሰጡኝ የሚላቸው የፋኖና የኦሮሞ ነጻነት ሰራዊት አባላትን መግደሉን፣ መሰወሩንና ማሰሩን ስንዘግብ መቆየታችን የሚታወስ ነው። አገዛዙ ለፖለቲካዊ ፍጆታ የሆነው ዘንድ በአዲስ አበባ የተለያዩ ቦታዎች ሲያዘዋውራቸው የነበሩትን የቀድሞ የኦሮሞ ነጻነት ሰራዊት አባላትን ወደ እስር ቤት እንደወሰዳቸው የገለጹት የቱለማ አባገዳ ጎበና ሆላ ናቸው። እንደ ዘገባው ከሆነ በሻሸመኔ፣ በባቱ፣ በአዳማና በሌሎችም የኦሮሚያ ክልል አካባቢዎች የታሰሩት ግለሰቦች ከ3 እስከ 20 ዓመት የሚደርስ የእስራት ፍርድ ተበይኖባቸው በእስር ላይ እንደሚገኙ ተገልጿል። የሰላም ጥሪዎችን ተቀብለው እጃቸውን ከሰጡ በኋላ በኦሮሚያ ክልል ማረሚያ ቤቶች ታስረው ከሚገኙ ከነዚህ የቀድሞ የኦሮሞ ነጻነት ሰራዊት አባላት የተላኩ ደብዳቤዎች እንደደረሷቸውም አባገዳው ገልጸዋል። ደብዳቤዎቹ የሰላም ጥሪዎችን ተቀብለው እጃቸውን እየሰጡ ከ100 በላይ የኦሮሞ ነጻነት ሰራዊት ጦር አባላት ከ3 እስከ 24 ዓመት የሚደርስ ጽኑ እስራት እንደተላለፈባቸው የሚገልጹ ናቸው ብለዋል። ደብዳቤው ከ3 ወራት በፊት እንደደረሳቸው የጠቀሱት አባገዳው እንደ ጠቅላይ አቃቢ ሕግ ቢሮ ያሉ የአስተዳደርና የፍትህ አካላትን ጨምሮ ከሚመለከታቸው ተቋማት ጋር ለመነጋገር የተደረጉት ጥረቶች እስካሁን ድረስ
ድረስ ውጤት አላስገኙም ብለዋል። ከዚህ በፊት የፌዴራልና የክልል መንግስት ባለስልጣናት ባሉበት ለሰላም ጥሪ አቅርቤ ነበር ያሉት አባገዳው ለዘላቂ መፍትሄ የሚደረግ ማንኛውም ጥረት ገለልተኛ መሆን እንዳለበትና ሁሉም ወገኖች ውይይት እንዲያደርጉ ግፊት ሊደረግባቸው እንደሚገባም አሳስበዋል። በህዳር 2017 የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ጦር መገንጠሉን ካወጀውና የማዕከላዊ እዝ የቀድሞ አዛዥ የነበሩት ያደሳ ነጋሳ ወይም ጃልሰኝ ከሚመሩት ቡድን ጋር የሰላም ስምምነት ተፈራርም ያለው ማለቱ አይዘነጋም። የስምምነቱ ውሎች ለህዝብ ይፋ ካለመደረጋቸው በተጨማሪ ከጃልሰኝ ጋር ሆነው ወደ መንግስት ከገቡ ታጣቂዎች መካከል ቁጥራቸው ጥቂት ያልሆኑ ሰዎች መገደላቸውና መሰወራቸው እንዲሁም መታሰራቸው ታውቋል። የብልጽግናው አገዛዝ እጅ ሰጡኝ ያላቸውን የፋኖ አመራሩን አሰግድ መኮንንንም የት እንዳደረሳቸው የማይታወቅ ሲሆን የፋኖ አባል በመሆኑ በአዲስ አበባ ገደልኩት ያለውን የናሆሰናይ አንዳርጌን አስከሬንም አልሰጥም ብሎ መቅረቱ የሚዘነጋ አይሆንም። ከሰሞኑ ታጣቂዎች ባደረሱት የግድያና የቃጠሎ ጥቃት ከ50 በላይ ሰዎች በተገደሉበት የኦሮሚያ ክልል አርሲ ዞን በተለይ አሰኮ ወረዳ 4 ሰዎች እስካሁን ድረስ ይሙቱ ይኑሩ እንዳልታወቀ፣ 4 ሰዎች ደግሞ ለቀናት አስከሬናቸው ወድቆ እንደተገኘ ተጎጂዎች ተናገሩ። ከሞት ተርፈው ተፈናቅለው ሜዳ ላይ ለወደቁት እርዳታ ይደረግላቸው፣ የሚቀመስም ሆነ አልባሳት የላቸውም ሲሉ ተፈናቃይ ይፋ አድርገዋል። ይህ በእንዲህ እንዳለ በአርሲው ጥቃት መንግስትና የኦነግ ጦር እርስ በርስ እየተወነጃጀሉ ነው። ባለፈው ቅዳሜና እሁድ በአርሲ በሚገኙ 2 ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጿል። ቢሮው በመግለጫው ድርጊቱ የተፈጸመው 7ኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅረና ጉደታ ስለ ጉዳዩ ከቢቢሲ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁ አቶ ጅሬኛ ሲመልሱ በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። ይህ በእንዲህ እንዳለ ከሞት ተርፈው ተፈናቅለው ሜዳ ላይ ለወደቁት እርዳታ ይደረግላቸው፣ የሚላስ የሚቀመስ የለም ሲሉ አንድ ተፈናቃይ ዛሬ ተናግረዋል። በወረዳው ጠለታ ጨፋና ብዮ ቀበሌዎች ዛሬ አቅንተው የነበሩ የአይን እማኝ ተፈናቃይ በሰጡን ቃል የሆነውን ሁሉ አየን፣ አንድ አስከሬን አግኝተን አንስተናል። በህይወት ይኑሩ አይኑሩ የማይታወቁ 4 ሰዎች አሁንም አልተገኙም ብለዋል። በአካባቢው የመንግስት ኃይል ነው ተብሎ የገባ ኃይል አለ፣ ነዋሪዎች ግን በአካባቢው የሉም፣ ተፈናቅለው ነው ያሉት የአይን እማኙ ሰሞኑን የተፈናቀለው ህዝብ አስከሬን ለማንሳት ንብረት ለመውሰድ ወደ ጠለታ ቀበሌ ዛሬ ተመልሶ እንደነበር ገልጸዋል። ህዝቡ አስከሬን አንስቶ ተመልሷል። ንብረትም ሊወስዱ ነበር የሄዱት። ንብረት የሚባል ነገር የለም። ህዝቡ እያለቀሰ ወደ ተፈናቀለበት ቦታ ተመልሷል ሲሉ አክለዋል። አሁን ግራ የገባን ዘለቄታው ምን እንደሚሆን ነው። ለማን አቤት ተብሎ መፍትሄ እንደሚገኝ ቸግሮናል ብለዋል። በሰሞኑ ጥቃት በታጣቂዎች ተከብቤ በታምር ተረፍኩ ያሉት አንድ የእድሜ ባለጸጋ በበኩላቸው ዛሬም በ4ኛው ቀን አንድ አስከሬን ተገኝቷል። አስከሬኑን ይዘው እየመጡ ነው። ለመቅበር መቃብር እየተቆፈረ ነው ሲሉ ዛሬ ይፋ አድርገዋል። ይዘነው የወጣነው ነገር የለም። ራቁታችንን ተፈናቅለን እንገኛለን። የተረፉትም በችግር መሞታቸው ነው ብለዋል። ሌላኛው ጉዳዩን በቅርበት የተከታተሉ አካል በሰጡን ቃል እስከ ትናንት ድረስ ወድቆ የተገኘ አስከሬን አለ፣ በስለት ተገድሎ የተገኘም አለ ብለዋል። የተቃጠለው ቤተክርስቲያን ግቢ ውስጥ 3 ሰዎች አስከሬን ትናንት ተገኝቷል። አሁንም ድረስ የጠፉ ይገደሉ ይኑሩ ያልታወቁ ሰዎች አሉ ሲሉ በማከል እናቴ፣ ቤተሰቦቼ በሙሉ ተፈናቅለዋል፣ ቤት ንብረታቸው ወድሟል፣ የተደረገላቸው እርዳታ የለም ነው ያሉት። ግድያና ቃጠሎ ጥቃት በተሰነዘረበት ቦታ ያለውን ድባብ ሲያስረዱ ትናንት 6 ሰዓት መከላከያ
ገብቷል። መከላከያ በደረሰበት ሰዓት ታጣቂዎቹ ሙሉ በሙሉ ከቦታው ለቀው ወጥተዋል ብለው ደግሞ ቦታው ሰላም ነው ተብሎ መከላከያ እንዲመለስ ይደረጋል። ታጣቂዎቹም ተመልሰው ይመጡና ህዝቡን ይጨርሱታል ሲሉ ስጋታቸውን ገልጸዋል። ከሞት ተርፈው ተፈናቅለው ሜዳ ላይ ለወደቁት እርዳታ ይደረግላቸው፣ የሚቀመስም ሆነ አልባሳት የላቸውም ሲሉ ያሳሰቡት ደግሞ ልጃቸው ተገድሎ ንብረታቸው ሲዘረፍባቸው የተፈናቀሉ አንድ ያሰኮ ወረዳ ኗሪ ናቸው። በጥቃቱ ህይወታቸው ያለፉ ሰዎችን አስከሬን እንኳን በክብር ለመቅበር ምቹ ሁኔታ እንዳልነበር፣ አሁንም ድረስ የደረሱበት ያልታወቁና የጠፉ ሰዎች መኖራቸውን በሐዘን ገልጸዋል። ሌላኛው ሁነቱን የተከታተሉ ኗሪ ነፍሳቸውን ለማትረፍ የዕለት ጉርስ እንኳን ሳያንጠለጥሉ የተፈናቀሉና በየሜዳው የወደቁ ሰዎች እንዳሉ ገልጸው የሚመለከታቸው አካላት እርዳታ እንዲያደርጉላቸው ጥሪ አቅርበዋል። ወደ ኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በእጅ ስልካቸው ቢደወልም ስልካቸውን ለመመለስ ፈቃደኛ አይደሉም። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ደግሞ ማብራሪያ እንዲሰጡ እየተጠየቁ ባለበት ስልካቸውን ዘግተዋል። ድጋሜ ሲደወልም አያነሱም። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በክፍል 2 የሰበር ዜናዎቻችን ጥንቅር ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ቆይታ ተመኘን።